ኢትዮጵያ በህፃናት ላይ የሚፈጸሙ ማናቸውም አካላዊ ቅጣቶች የሚከለክል ታሪካዊ ህግ አረቀቀች። የሴቶችና ማህበራዊ ጉዳይ ሚኒስቴር የህፃናትን መብት ለማስከበርና ጥበቃን ለማጠናከር የሚያስችል አዲስ የተቀናጀ የህፃናት ህግ ረቂቅ ማጠናቀቁን አሳውቋል። ይህ ታሪካዊ የተባለለት የህግ ማዕቀፍ በተለያዩ የወንጀል፣ የፍትሐ ብሔር፣ የሰራተኛና የቤተሰብ ህጎች ውስጥ ተበታትነው የሚገኙ ድንጋጌዎችን በአንድ ላይ በማሰባሰብ ወጥ የሆነ አሰራር ለመፍጠር የታለመ ነው ተብሏል። የረቂቅ ህጉ ዋነኛ ነው የተባለው ህጻናት ላይ የሚፈጸሙ ማናቸውም አይነት አካላዊና አእምራዊ ቅጣቶችን በግልጽና በጥብቅ የሚከለክል ነው። ይህም በአገሪቱ የህጻናት ደህንነት አጠባበቅ ታሪክ ውስጥ ትልቅ የፖሊሲ ለውጥ ተደርጎም ተወስዷል። በአዋጁ አንቀጽ 47 ህጻናትን ለመቅጣት፣ ለማረም ወይም ለመቆጣጠር ታስቦ የሚፈጸም በአዋጁ አንቀጽ 47 ህጻናትን ለመቅጣት፣ ለማረም ወይም ለመቆጣጠር ታስቦ የሚፈጸም የአካል ህመም ወይም ምቾት ማጣትን የሚያስከትል ማናኛውም ድርጊት በህግ የተከለከለ መሆኑን ይደነግጋል። ይህ ክልከላ ቅጣቱ ቀላል ወይም ከባድ በሚል ሳይለይ ሁሉንም ያጠቃልላል። በተጨማሪም ህጻናትን ዝቅ ማድረግ፣ ማሾፍ፣ ማስፈራራት ወይም የበታችነት ስሜት እንዲሰማቸው ማድረግን የመሰሉም የአእምሮ ቅጣቶችንም የተከለከሉ ሲሆን በምትኩ ወላጆች፣ መምህራንና አሳዳጊዎች አዎንታዊ ዲስፕሊን ዘዴዎችንና ምክር አገልግሎትን እንዲጠቀሙ ያዛል። ይሁን እንጂ ረቂቅ ህጉ አካላዊ ቅጣትን እንደ ባህላዊና ሃይማኖታዊ ግዴታ ከሚመለከቱ ወላጆች ዘንድም ከፍተኛ ትችት ገጥሞታል። ያልተቀጣ ልጅ አይማርም የሚለውን ባህላዊ አባባል የሚጠቅሱት ወላጅ መንግስት በቤተሰብ አስተዳደር ውስጥ ጣልቃ መግባቱ የቤተሰብን ድንበር ያፈርሳል የሚል ስጋትም አላቸው። አንዳንድ ወላጆች ደግሞ ህጉ የውጭ ሀገር ሴቶችን የሚጭንና ልጆች ወላጆቻቸውን በህግ እንዲያስፈራሩ የሚያደርግ ነው ሲሉም ተቃውመዋል። አዲሱ ህግ እድሜያቸው ከ18 ዓመት በታች የሆኑትን ሁሉም ህጻናት ብሎ የሚተረጉም ሲሆን በተለይም አካል ጉዳተኛ ለሆኑ፣ ስር የሰደዱ በሽታ ላለባቸውና ለተፈናቀሉ ህጻናት ልዩ ጥበቃ እንዲደረግ ያዛል።